ራስሽን ሁኚ። ሌላ ማንም ሊያልፋቸው ማይችሉ ነገሮችን አንቺ ብቻ በመሆንሽ ብቻ አልፈሻቸው ዛሬ ላይ ቆመሻል። ታዲያ ለምን ብለሽ በራስሽ ታጫለሽ? ለምን ራስሽን ከሰዎች ጋር ታወዳድሪያለሽ? ሌላ ሰው ለመምሰል ለምን ትጥሪያለሽ? ራስሽ ውስጥ ያለው ማንነትሽን አውጥተሽ ብታሳይ ሰዎች አንቺ ለመምሰል ሲለፉ ታይ ነበር። የኔ ራስሽን ሁኚ። ድሃ ሆነሽ መፈጠርሽ የአንቺ ጥፋት አይደለም። ድሃ ሆነሽ መሞትሽ ግን እሱ የአንቺ ጥፋት ነው። ተነሺ፣ ባትሮጪም እንኳን አሟሙቂ፣ ባትሰሪም ህልም ይኑርሽ። በዛሬ ውስጥ ሆነሽ ነገሽን ገንቢ። ያቺ ሴት ለምን በለጠችሽ? ጎበዝ ሆና ስለተፈጠረች ነው? ፈጣሪ ካንቺ በላይ እውቀት ስለሰጣት ነው? አይደለም። ዛሬም መስዋዕት አድርጋ ነገ መገንባቷ ነው። ገለባ መሆንሽን ሳይሆን ወርቅ መሆንሽን ለራስሽ ደጋግመሽ ንገሪው። ያኔ እንደ ንስር ከፍ ብለሽ ትበሪያለሽ። ሕይወትም እንደ ስኳር ይጣፍጥሻል። ሰው መሆን ጥበብ ነው። ራስሽን ሆነሽ መኖር ደግሞ ጀግንነት ነው። ስለዚህ ራስሽን ሁኚ። ኖሮሽ ለመሞት ሳይሆን ታሪክ ኖሮሽ ለመሞት ታመኚ። በምኞት ብቻ አትክሪ፣ ተግባርሽን መገለጫሽ አድርጊው። ሰው ለመምሰል እየጣርሽ አልሳካ ያለሽ ነገር ራስሽን መሆን ስትጀምሪ ያኔ እንደ ቅጠል ቀሎ ታይዋለሽ። ራስሽን ከነድክመትሽ ተቀበይ። አንቺ ድንቅ ነሽ። ማንም እንደፈለገ እንዲያደርግሽ አትፍቀጂ። ማንም በአንቺ ሕይወት አይወስን። የኔ ውድ እህት፣ የአንቺ መጥፊያ ሰዎችን የተከተልሽ ጊዜ ነው። በሰዎች የተመራሽ ሰዓት ነው። ከሰዎች ጋር ለመደባለቅ አትጣጣሪ። አንቺ የተሰማሽንና የሚታይሽን ብቻ ተናገሪ። የጊዜ ጉዳይ ነው እንጂ ሰዎች መልሰው ከአንቺ ጋር ይስማማሉ። ታገሺ። በጊዜው የማይሆን አንዳች ነገር ስለሌለ እባክሽ በችኮላ ለስህተት የሚዳርግሽ ነገር ውስጥ ፈጽሞ አትግቢ። ለሚያልፈው ዛሬ የማያልፍ ታሪክን አትጻፊበት። ራስሽ ላይ እየሰራሽ ማንነትሽን ገንቢ። እመኚ፣ በችኮላ የምታተርፍ ነገር ቢኖር ውድቀትን ብቻ ነው። እይታሽ ይቀየር። አለቱን ሳይሆን በውስጡ ያለው ማዕድን ይታይሽ። ውድቀቱ ሳይሆን ስኬቱ ይሽተትሽ። ስሪ፣ ከዛ እስኪበስል ታገሺ። እያዘንሽ አትኑሪ። ትላንትሽ መቃብር ውስጥ ሞቷል። ነገሽ ደግሞ በማዕፀን ውስጥ ሊወለድ ተዘጋጅቷል። ለፀሐይ ቦታዋን የማይለቅ ሌሊት የለም። እያዘንሽ አትኑሪ። እንደ ሌላው መዝናናት ይገባሻል። መሳቅም ያምርብሻል። ከእንግዲህ አንቺም እኔም ለድላችን እንዘምራለን እንጂ ስለ ችግራችን አናለቅስም። የሚያጋጥሙሽን ችግሮች ተማሪባቸው፣ በድል ታልፊዋለሽ። እናም በመጨረሻ አንቺም ማስቆም የማይታሰብ ነገር ይሆናል። ውድቀት ለማንም አልተፈጠረም። ስኬት ለማንም አልተከለከለም። ቀን ለሁላችንም እኩል ያሳስተናለች። የጊዜው አለቃ የሕይወቱ ጀግና ነው። አንቺ ከሁኔታዎችም ከመከራዎችም በላይ ነሽ እህቴ። ያለ መፍትሄው የተፈጠረ ችግር የለም። አንቺ ደግሞ ለውድቀትና ለሽንፈት ፈጽሞ አልተፈጠርሽም። ተነሽ፣ ጨለማውን ለመግፈፍ ሻማ ከመለኮስ ጀምሪ። ዋጋሽን ወቂ። የራስሽን ዋጋ ካላወቅሽ ሰዎች ዋጋሽን አሳንሰው ይነግሩሻል፣ ከሚገባሽ በታች ያደርጉሻል። እሱ ደግሞ የራስ መተማመንሽን ይገልብሻል። ግን ዋጋሽን ምን ያህል ትልቅ እንደሆነ ሲገባሽ ሰዎች የፈለጉትን ቢያወሩብሽ ምንም አይመስልሽም። ታያቸው ያውሩ፣ ምን ጨነቀሽ? አንቺ እንኳን ተራ ወሬያቸው አውርተው የአንቺ ዋጋ ሊቀንሱት ቀርቶ የሚያወሩት ወሬ ጉልበት ይሆንሻል። ግን ይሄ የሚሆነው ዋጋሽን ስታውቂ ነው። ምን ያህል ትልቅ ዋጋ እንዳለሽ ሲገባሽ ያኔ ነው የኔ እህት። ለማን ብላችሁ ነው የምትደበሩት? ለየትኛው እድሜ ብላችሁ ነው የምትደበሩት? ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት? ቢ ሃፒ ኢንጆይ ዩር ላይፍ። ዲፕሬሽንን አታስተናግዱ። ዲፕሬሽንን ብቻ አይደለም፣ ምሬትን፣ ብስጭትን፣ ንዴትን፣ ቢተርነስ፣ መራራነት፣ ግራጅስ፣ ቂም መያዝን አያስፈልግም። ከእናንተ ከሕይወታችሁ አስወግዱት። መራራነት ሲመጣ አስወግዱት። ንዴት ሲመጣ አስወግዱት። ብስጭት ሲመጣ አስወግዱት። ኢሞሽናሊ ዌል መሆን አለባችሁ።
ጤነኛ ኑሮ እንድትኖሩ። መንገድ ላይ የሚጠሏችሁ ሰዎች ካያችሁ ጥቁሮች ቢሆኑ ነጮች ቢሆኑ የሎ ቢሆኑ እናንተን አይደለም እኮ የሚጠሉት፣ ራሳቸውን ነው እኮ የሚጠሉት። ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ። ሁ ኬርስ አንተ ያልክ ተመናጨክ ምን አለ እሱ ሰላም አለኝ አላለኝ ብላችሁ በብስጭት በዲፕሬሽን በምናምን በምሬት የምትኖሩት አራግፉትና ከላያችሁ ላይ አራግፉትና አስወግዱትና በደስታ ኑሩ። ህይወታችሁን ኢንጆይ አድርጉት። አንዳንዴ እኔ ምን ዋጋ አለኝ ምን ረባለሁ ለምን የተፈጠርኩት ለምትሉ ሰዎች እኔ ብቸኛ ልለው የምችለው ነገር እኔ እዛ ቦታ ነበርኩኝ ፍጹም ምንም ጥቅም እንዳይለኝ አረጋግጦ ነግሮኝ ነበር ውስጤ ማለት ነው። ምንም እንደማረባ አሳምኖኝ ነበር። በቃ አምኜ ነበር በእርግጠኝነት ማለት ነው። ከባድ የሆነ ጥልቅ የሆነ ዲፕሬሽን ውስጥ ጭንቀትና ድብርት ውስጥ ገብቼ ነበር በአንድ ወቅት። አሁን ዛሬን ሳየው ግን እንደውም ድብርት ውስጥ የገቡ ሰዎች በጣም ከፍተኛ ቦታ ሊደርሱ ስለሚችሉ ሰይጣን ቀድሞ ሊቀጫቸው የፈለጋቸው ሰዎች እንደሆኑ ነው የገባኝ። እንደውም ድብርት ውስጥ ከሆነ ያለው እንደማትጠቅም የሚሰማ ከሆነ ዓለም ላይ እንደውም እንዳንተ የሚጠቅም ሰው ላይኖር ይችላል። ዓለም ላይ እንደውም ከራስ ተርፈ በጣም ለብዙ ሰው የምትተርፈው ሰውዬ አንተ ልትሆን ይችላል። ምን ተማርኩ መሰላችሁ? በህይወቴ ላጣው አልችልም ብላችሁ ያሰባችሁትን ነገር ካጣችሁ በዛው ልክ ላገኘው እችላለሁ ብላችሁ ያላሰባችሁት ነገር ወደ ህይወታችሁ ይመጣል። ስቴይ ፖዚቲቭ። ሁልጊዜ ጸልዩ፣ ሁልጊዜ አመስጋኝ ሁኑ። እግዚአብሔር ከእናንተ ጋር። አንድ ወጣት ይርበውና ወደ አንድ ሬስቶራንት ውስጥ ይገባል። እዛ ሬስቶራንት ውስጥ ገብቶ አንድ ምግብ ያዝና መጠበቅ ይጀምራል። ያ ምግብ ሳይመጣለት ሌሎች ወጣቶች በግሩፕ ይገቡና ምግብ ያዛሉ። ይሄ ወጣት ርቦት ቀድሞ ገብቶ እየጠበቀ እንዳለ እነዛ ወጣቶች ያዘዙት ምግብ ቀድሞ መጣ። በጣም ያ ወጣት ተናደደ። ቀድሜ አዝዤ እንዴት የኔ ይዘገይና የሌሎቹ መጣ ብሎ ተበሳጨና ተነስቶ ሊወጣ ሲል አስተናጋጁ ያዘው። በዛ ሞመንት ደግሞ እነዛ ወጣቶች ምን ያህል ካስተናጋጁ ጋር እንደሚግባቡ ምን ያህል የዛ ቤት ከስተመር እንደሆኑ ይሄን ሰርቪስ ዲዘርቭ እንደሚያደርጉ እየተነጋገሩ ነው። በዛ ሰዓት የአስተናጋጂ ይዘውና ተቀመጥ ወዳጄ፣ ከውስጥ ሆኖ የተመለከተክ የሆቴሉ ባለቤት አብሮ አደግህ ነው። ስለዚህ አንተ የመረጥከውን ሳይሆን የቤቱን ስፔሻል እያዘጋጀልህ ስለሆነ ነው የዘገየብህ። ስለዚህ ታገስ ብለው አስቀመጡት። ከጥቂት ደቂቃ በኋላ የዛ ሰውዬ ምግብ በ6 አጃቢዎች እየተገፋ መጣ። ያን ጊዜ እነዛ ቀድሞ የሳቁበት ሰዎች ደነገጡ። ማን ስለሆነ ነው ይሄ ሰው የመጣለት? ምንድነው እሱ? ማን ነው? ምንድነው የመጣለት መባባል ጀመሩ። ምግቡን እየገፋ ያመጣው የቤቱ ባለቤት ነበር። አብሮ አደጉ፣ አብሮት የተማረ ወዳጁ ነው። አንዳንዴ እናንተ ቀድማችሁ የሄዳችሁበት፣ የሰራችሁበት፣ የለፋችሁበት፣ ብዙ ዋጋ የከፈላችሁበት ጉዳይ ላይ ሰው ቁጭ ብሎ ሲመገብ አይታችሁ ታውቃላችሁ? ምናልባት ለእናንተ ስፔሻል እየተዘጋጀላችሁ ይሆን የዘገየባችሁ? አንዳንዴ የጀመርነውን ነገር ተስፋ ቆርጠን ከመውጣት ይልቅ ምናልባት የኔ የዘገየው የተሻለ ሆኖ እየመጣ ነው፣ ስፔሻሉ እየመጣ ነው። መጀመሪያ የመጣውን የታየውን እኛ ብዙ ተስፋ የቆረጥንበትን የኛ ነገር ዘግይቷል ያልንበትን ነገር የሚያስንቅ ነገር እየመጣ ይሆናል። ስለዚህ ወዳጆች በሚዘገዩ ተስፋዎቻችሁ ተስፋ ከመቁረጥ ይልቅ የተሻለ ነገር ይመጣል። ነገ የተሻለ ነገር አለ ለኔ፣ አሁን ከተበላሸብኝ፣ አሁን ከጠፋብኝ ነገር ብለን ማሰብ እንችላለን። አንድ የተማርኩት ነገር ቢኖር የሳቀ ሁሉ ወዳጅ አይደለም። አብሯችሁ ሚስቅ የሚጫወት አሁን አብሯችሁ ያለ ሆይ ሆይ የሚል ሁካታው ጫጫታው ምናምን ያለበት ሁሉ ወዳጅ አይደለም። የሆነ ሰዓት ላይ እናንተ ዞር ብትሉ፣ የሆነ ሰዓት ላይ እናንተ ብትጎዱ፣ የሆነ ሰዓት ላይ ስራ ብታጡ፣ የሆነ ሰዓት ላይ የሆነ ነገር ቢደርስባችሁ ያ አብሯችሁ ሞትልሃለሁ፣ አብሬህ ገደል ገባለሁ፣ አብሬህ የሚለው ሰው ሁሉ አይኖርም። የሳቀ ሁሉ ወዳጅ አይደለም። በተቻላችሁ መጠን የእናንተ የቅርብ የምትሉትን ሰው ልክ ይባላል አይደለ? ቀኝ እጃችሁን ያዙ።